ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንደምታዩትኝ ጸጉሬን ፏ ደመቅ ሸብረቅ ላረግ ሂጃለሁኝ። ጸጉር ቤት ነኝ። እንደምታዩት በጣም አሪፍ ነበር ሰራሁትኝ እና በመጀመሪያ ግን ስራ ቦታ ነበርኩኝ የዋልኩትኝ። እሱ ስራ ቦታ ላይ እንግዲህ የሚገርማችሁ ነገር የኛ ስራ ቦታ እዛው እንውላለን። ከዛ አዳሪ ከሆንን በዛው እናድራለን እና ምንም ጊዜ አይኖርም ራሳችንን ለመጠበቅ በቂ ጊዜ አይኖረንም። እና በዚህ ሰዓት ዋይ ስለነበርኩኝ እዛው ስለነበረ ምሳ ሰዓቴን ተጠቅሜ ጸጉር ቤት ለመሄድ አሰብኩኝ እና ስራዬ እንደጨራረስኩ ወጣሁኝ። ለስራ ቦታዬ ቅርብ የሆነ ቦታ ነበርና በጣም በቃ መጀመሪያ ያየሁትኝ ለስራ ቦታዬ ቅርብ መሆኑን ብቻ አይቼ ሄድኩኝ። አጋጣሚ ያገኘውና ግን ሲሄድ ማለት አለማካበድ በጣም አሪፍ እና ደስ የሚሉ ነበሩ። ማለት አቀባበላቸው በጣም ይለይ ነበረ በጣም ማለት ነው። እና እንደውም አንዳንድ ጊዜ ከፍትፍቱ ፊቱ ይባላል። የሆነ ነገር ሂዳችሁ ሰው የሚሰሩት ስራ ያን ያክል እንኳን ባይሆን ማለት ነው በቃ የሚያደርጉት ትህትና ያላቸው ነገር እናንተን ውስጣችሁን ይስበዋል። እና ግን አይደለም እነዚህ ሁሉም ነገር በቃ የተሟላ ነው። በስራቸው በጣም አሪፍ ናቸው። በሚሰሩት ስራ በጣም በቃ እና ሰው ሁሉን ነገር አሟልቶ ሲሰጠው ደስ ይለኛል። በቃ በስራቸው በጣም አሪፍ ናቸው። ሰውን ሲያከብሩ እንዴት ትሪት እንደሚያደርጉ ብታዩ በጣም ነው የተመቸኝ። እዛ በኋላ በቃ ቋሚ ደንበኛቸው ሆንኩኝ። በቃ ደስ ይል ነበረ እና ይሄድ ነው ደግሞ ከለሚ ጋር ነበረ። የለሚ ጸጉር ታውቁታላችሁ፣ በጣም ነው የሚያምረው። የኔ ጸጉሬ በጣም ስስ ነው እንደምታውቁትኝ እና ብዙ ጊዜ እንደዚህ ፔስትራ ካውያ ምናምን አላስነካውም። እንደውም ፔስትራ ከተሰራው በጣም ረጅም ጊዜ ሆኖኛል። ምክንያቱም አሁን ጸጉሬ ለፔስትራ አይሆንም፣ በጣም ስስ ነው እና ራስ ቅሌ ነው የሚቀረው። ከተሰራሁት እንደው ምናልባት ሳብ ነው የምሰራው እኔ። በቃ ሁሌ ከተሰራሁም ሳብ ነው፣ ግን አብዛኛውም ተሰርቼ አላውቅም። እና ዊጉ ነው መሰልኝ ግን ጸጉሬን የጨረሰብኝ። ልጅ እያለንም በጣም ተማሪ እያለን ማለት ነው ዊግ በደንብ ነበር የምንሰራው በጣም። እና ብዛቱ ራሱ ከበፊቱና ያሁኑ አሁን በጣም እየቀነሰብኝ መጥቷል፣ በጣም እየወረደ መጥቷል። እና ምክንያቱም በፊት በጣም በቃ ካለ ዊግ ምንም ነገር አልንቀሳቀስም። ዊግ ደግሞ ትንሽ ጸጉርን ይጎዳል። ግን ተሰርተ ነው በተለይ የራያ ሹርባ ለመሰራት ስናስብ በቃ ካለዊክ ውስጣችን የሆነ ደስ አይለውም፣ አያምርም። እኔ አሁን ጸጉሬ ካለዊክ ጸጉሬን ሹርባ ብሰራው ምንም አይሄድም። እና ለዛ ስለሆነ ጸጉሬን የዊጉ መሰለኝ የጨረሰው። አሁን በጣም ስስ ነው። ልሰራ ካልኩ ራሱ የምሰራው ምንድን ነው ሳብ ነው የምሰራው። ሳብም ያው ደህና ስለሚሆን ነው እንጂ እሱም ሳብ ራሱ ብዙ ጊዜ አልሰራውም። ግን ከስንት አንዴ ደግሞ መሰራት ግድ ስለሆነ ተሰርቼው ነበርና እንደምታዩት የኔ ስስ ጸጉሬን እንዴት አድርጋ እንደምትሰራው በፊት አሁን ሰራ ነበር ሳብና የሆነ ሰዓት ላይ ሳብ ሀረር ተማሪ ያለን ግቢ ላይ የተሰራው ሳብ ነበር። በጣም ነው የሚያምረው። በቃ ሙሉ ስመጣ ራሱ ግቢው ከየት ነው የተሰራሹ እየተባልኩና ከረጅም ጊዜ በኋላ አሁን አገኘሁት እዚህ ቤት እላችኋለሁ። በቃ ጽድት አድርጋ ነው ሳብ የምትሰራው። ሌሎች ስራዎች ራሱ በጣም ብዙ ስራዎች አሏትኝ። ጥፍር ትሰራለችኝ፣ በዊግም ራሱ ትሰራለች ጥፍር። በእርግጥ እኔ ያን ያክል ጥፍር መቀጠል አልፈለግኩም። ግን የመስክ የሰርጋችን የፎቶ በቬሎ ምናምን ስንነሳ የመስክ ጊዜ ያኔ በቃ ለመጀመሪያ ጊዜ በህይወቴ የጥፍር የዛኔ እንትን አልኩኝ አስቀጠልኩኝና የዛኔ ነው ተሰርቼ ነበረው። እና ከዛ በኋላ ግን ተሰርቼ አላቅም፣ ብዙም አይደለም። እኔ አዲስ አበባ ምናልባት ያላችሁ ሰዎች መሰራት ከፈለጋችሁ አድራሻቸው 22 ለዓለም ክሊኒክ ከፍ ብሎ ትገኛለች። በቃ 22 ላይ ቅርብ ነው። በቃ በእግር ነው የሚያስኬደው። በጣም ቆንጆ ጸጉር ቤት ነው። እኔ ተመችቶኛል። የፈለግኩትን እኔ ከረጅም ዓመታት በፊት የተሰራሁት ሀረር ላይ እሱን ነው አሁን ላይ ያየሁትኝ። እና እኔ እንዳውም ይቺ ስስ ጸጉሬን ሁሌ ይሰራለሁ ብዬ እንዳልቀውጠው ብቻ ምክንያቱም ሁሌ ይሰራለሁ ከዛ በኋላ የራስ ቅሌ ብቻ እንዳይቀር ፍሩ ቤተሰብ። እና ብቻ የማርታ የውበት ሳሎን ይባላል። በጣም አሪፍ ነው። ቤቱ ቆንጆ ነው። ለሚን ራሱ እዛ ስትሰራ ጸጉሯን አይታችሁታል። በቃ አዲስ አበባ ለመጀመሪያ ጊዜ ነበር የተሰራችው። ከዚህ ይሄ ጸጉር ቤት ነበረ ደግሞ እንትን ያለችው። በቃ በጣም ነበር የሚያምረው።
እና እዚህ ጋር እየተጠቀለልኩ ነው። ከዛ እንግዲህ የማይቀረው በጣም የሚያስጠላው ነገር ማድረቁ ላይ ስንገባ እሱ እንግዲህ እንዴት እንደሚያስጠላ በጣም ያቃጥላል። እና እኔ ፊቴን ሁላ ቂሪር ነበር ያደረገኝ። እኔ እንደዚህ ሳቂታ የነበርኩ ሴትዮ ኩስትርትር በቃ ሙቀቱ እና እንዴት እንደሚያቃጥል በስመ አብ። እና እንደዛ ስለሚሆን ምንም ልል አልቻልኩም። እንግዲህ ፊቴን ስታዩትኝ ኧረ ማሂ ከፍቶሻል እንዳትሉኝ፣ ሙቀቱ ነው አይቻልም እንግዲህ። እና ፀጉራችሁን ደግሞ ስትሰሩ ያው እኔ በነገራችን ላይ ሁሌ እንደዚህ መሰራትን አልመክርም፣ ግን አልፎ አልፎ መሰራት ባለብን ሰዓት ላይ ደግሞ ስንሰራ በጣም ነው የሚያምረው። አብሶ ለፕሮግራም ሲሆን በጣም ቆንጆ ነው። የኔ እንደነገርኳችሁ ስስ ስለሆነ ረጅም ጊዜ መቆየት እንትኑ ደግሞ በጣም የወረደ ነው እና በጣም ያምራል። ግን ብቻ ፀጉሩ ስሬቱ ምናምን ያምራል። እያያችሁት ነው። ፀጉሬ ራሱ የተጠቀለለው ራሱ ማለት ነው የተሰራ ነው የሚመስለው። በጣም ከመሳሳቱ የተነሳ ፔስትራ የተሰራ ነው የሚመስለው እንደምታዩትኝ። ይሄ ሳብ ሳብ የምሰራው ደግሞ እያማረኝ ነው። እንግዲህ ምን እንደሚሆን ፀጉሬ አብረን እናያለን። የሰው ፀጉር መቀጠል ደግሞ በጣም ነው የሚረብሸው። በጣም ይከብዳል ማለት ራስ ቅሌ ቀርቶ የሰው ፀጉር እንኳን አረጋለሁ እንዳልል በጣም ይከብዳል። ለፕሮግራም ሲሆን ብቻ ነው። ከዛ ውጭ ግን በጣም ነው የሚከብደው። ካክስ ውስጥ ስገባ የሚታይ ፊቴ ነው የሚባለው፣ ተኮፈሰሽ ነው የሚባለው፣ ደመና መስሏል። እነ ለሚ ራሱ ኧረ ሳቂ ምናምን ምን ሆነሽ ነው እያሉ ነበር። እነ ሙለር ራሱ ፀጉሬ ቶሎ ይደርቃል በጣም ስስ ስለሆነ ትንሽዬ ብቻ ነው የሚፈልገው። እና ከዛ ደግሞ የሚያደርጉት ደግሞ አጋጣሚ እኔ እንደዚህ ብዬ ስለማልናገር ሙሉ ሰዓትን ተጠቀሜ ነው የምወጣው። እና በቃ ድርቅ ሲል ደግሞ አናታችሁ ሲደርቅ ደግሞ እንዴት እንደሚያማችሁ ማለት ነው። እና ከዛ በስተመጨረሻ በቃ ትንሽ ሰዓቷ ፍቅር ስላት በቃ ስትፈትታ ስታየኝ ደርቋል። እንዴ ፀጉሽ ስስ ስለሆነ ቶሎ ደርቋን ተባልኩኝ እንጂ ከዛ ውጭ ግን ማለት ነው በቃ ሰዓቷን ተጠቅሜ ምናምን ነው የምወጣው። አንዳንዴ ግን አስተዳደጋችን መሰለኝና የሆነ ነገር ከተባልነ ያችን ነገር ማድረግ እንፈልጋለን። አሁን ይሄ እኔ አሁን ትንሽ ደቂቃ እንደሚበቃው አውቃለሁ። ፀጉሬ እንደዚህ ነው ማለት ችግር የለውም። ግን አንዳንዴ አይ በቃ ይሄ ደቂቃ ያስፈልጋል ስንባል በቃ ያቺ ደቂቃ እስክትሞላ ድረስ እንጠብቃለን። መድኃኒት ሲያመጣ ህፃን እያለነ ለምሳሌ ከ5 ቀን እስከ 7 ቀን የሚወሰድ ከሆነ ከዛ በፊት አላቋርጥም። ከ5 ቀን እስከ 7 ቀን ተከታትሎ ነው የሚያስውጠን። እና መድኃኒት ማቋረጥ በእርግጥ ማለት ነው መድኃኒት በዚያው አጋጣሚ ማለት ነው አንዳንድ መድኃኒቶች ስንወስድ ማቋረጥ የለብንም። ምክንያቱም አሁን ለምሳሌ 1ኛው ቀን ወይ 2ኛው ቀን ላይ ብናቋርጠው ድጋሚ ሌላ ነገር የዛን አይነት ሲያመን ብንወስደው አያሽለንም። ስለዚህ መድኃኒቱ ምንድነው ከሰውነታችን ጋር ተላምዷል፣ ያውቀዋል። ስለዚህ መድኃኒት ያንን ስለሚያውቀው ምንም አይመስለውም፣ አይገለውም። እና ድጋሚ ሌሎች ከፍ ካሉት ደረጃ እንግዲህ ይሄ አላድን ሲል ከዛ ከፍ የሚል መድኃኒት ነው የሚሰጠን። ያ ደግሞ ለእኛ ጥቅም የለውም፣ በጣም ይጎዳናል። እና ለዛ ስለሆነ አባቴ በቃ ከ5 ቀን እስከ 7 ቀን ከሆነ ይደረግ በቃ የተባለ እንደዚህ ነው የተባለ ነገር መደረግ አለበት። በእርግጥ ምክንያቱን ስናውቀው ትክክል ነው እናደርጋለን። የእኔ ምን ይሉታል ምክንያት የሌለው። እና ምሳ ሰዓቴን ተጠቅሜ ስለወጣው ሰዓቱ ሄደ አልሄደ ልቤ ተንጠልጥሏል እላችኋለሁ። በቃ ልቤ ስቅል ነው። እና በቃ የሆነ ቦታ ስትሄዱ ሰዓት በቃ እኔ ሁሌ የሩጫ በቃ ሰዓት ደረሰ አልደረሰ እያለን መሯሯጡ ውስጤ ተረጋግቶ አይቀመጥም። በቃ ሄደ ሰዓቱ ደግሞ ታውቁታላችሁ። እንኳን ፀጉር ቤትን ያክል ነገር በሌላ ጉዳይ እንኳን እንዴት እንደሚፈጥን እና ፀጉር ቤት ሲሆን ደግሞ ጊዜ በጣም ይፈልጋል። ግን ምርጫ ስለሌለኝ በዚች አጋጣሚ ልውጣ ብዬ ስላሰብኩ ነው። ከዛ በኋላ መጨረሻ ላይ ወጣሁኝ። ይኸው እንደምታዩት በቃ ሳብሳቡ እኔ የእውነት ለመናገር እርክት ያደረገ ስራ ነው። በቃ የረካሁበት ስራ ከዚህ በፊት ተሰርቼ አንዴ ተሰርቼ የማውቀው ሳብሳብ ተብሎ አሪፍ ሳብሳብ የተሰራሁበት ቤት ይሄ ነው። ቤቱ በጣም ቆንጆ ነው። አዲስ አበባ ያላችሁ ሰዎች ካላችሁ እዚህ ፀጉር ቤት እየሄዳችሁ ተሰሩ። እንግዲህ ሁሉን ነገር እያያችሁት ነው። ሄዳችሁም ደግሞ ማየት ትችላላችሁ። እኛ ተሰርተነው ደግሞ አሳይተናችኋልና ብቻ እኔ ፀጉሬ ስስ ስለሆነ ለመጀመሪያ ጊዜ በቃ እንደዚህ በጣም አሪፍ ነው የሚሆነው። እንግዲህ እየቆየ ካልተበላሽ ማለት ነው እና ስለዚህ አሁን እንደዚህ እያማረ እንግዲህ እንደዚህ ተሰርቶ ሲያምር ነገ ልሰራ በየሳምንቱ እንዳለል ብቻ ነው የፈራሁት።
እንደዛ ከሆነ ትንሽ ይከብዳል። ግን ከዚህ ቤት ማለት ነው በጣም የተመቸኝ ነገር በቃ አቀባበላቸው፣ ትትናቸው፣ ሰውን እንዴት ትሪት እንደሚያደርጉ ያለው ነገር ሁሌ እንዲመጣ ነው የሚያደርገኝ፣ ሁሌ እንዲሄድ። እንግዲህ በአንዲት አጋጣሚ ያገኘኋት ቤት ነው፣ ግን ከዛ በኋላ እኔ ደንበኛ ሆንኩ ማለት ነው ከዛ ቦታ። እና ደንበኛን ማክበር ጥቅሙ ለራስ ነው። ደንበኛ በጣም አሪፍ ነው። ምክንያቱም ደንበኞች ገንዘብ ናቸው። ደንበኞች በቃ ትሪት አድርጋችሁ በትህትና ስታከብሯችሁ ሌላ ደንበኛ የሚመጣው በዚህ ነው። ብዙ ጊዜ ስራ አይደለም፣ ስራ ሁለተኛ ነው። አንደኛ አቀባበላችን፣ ትህትናችን፣ ሰውን ማክበራችን የሚመጣውን ደንበኛ ማለት ነው። እና እሱን ስናያዝ፣ ሁለተኛ ስራችንን ስናሳምር ሰዎች ሳይነገሩ በስርዓት አንዱ ከአንዱ እየተሰማማ ይመጣል። አሁን ለምሳሌ እኔ ያየሁትን ነገር ለእናንተ ነገርኳችሁ። ከዛ እናንተ ደግሞ ሂዳችሁ ስታዩት ለሌላ ሰው ትነግራላችሁ። እንደዛ እያለ ይባዛል። እና አንዳንድ ጊዜ እንደዚህ ስለሚባዛ ስራችንና ሰዎችን የምናከብርበት መንገድ፣ ትሪት የምናደርግበት መንገድ፣ ሲመጡ እንክብካቤያችንን ስናሳምር ሰዎች ራሳቸው ይመጣሉ። ገበያ ሰውን ደንበኛ በመያዝ በማክበር ነው የምናገኘው። እና ደንበኛ ክቡር ነው ይባላል። እውነት ለመናገር ይሄ የሚባለው ያለ ምክንያት አይደለም። በጣም ቆንጆ ነው፣ ትክክል ነው እላችኋለሁ ቤተሰቦቼ። በስተመጨረሻ ያለውን የፀጉሬን ውጤት አይታችሁታል። ፀጉር ቤት ውሎዬ ይሄንን ይመስል ነበረ። እንወዳችኋለን። ሌላ ቪዲዮ ዳግም እስክንገናኝ ቸር ቆዩልኝ።